ድስት ያለ ግጣሙ አይሆንም ይባላልና እነዚህ ልጆችም እንደዚህ ስናያቸው ደስ ይለናል። ነገሩ ግን ሌላ ነው። ሰላም ጤና ይስጥልኝ። እንዴ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት ቦታ። ሀይሚዬ የሁሉ ድምቀት የኛ ጨረቃ ከንጉሷ ጋራ አምራና ደምቃ ሁለቱንም ብያቸው መጥቻለሁ። ነገር ግን እኔ እውነት ለመናገር ያክል በትናንትን ነው ፕራንክ አዝኜ ነበረ። ማለት ያዘንኩበት ምክንያት ምን መሰላችሁ ውዶቼ? እና እንዳዝን የሚያደረገኝ ነገር አንደኛ ሀይሚ ፖስት ካደረገችው ነገሮችን መጀመሪያ ሳይ ነበረ። ከማታ ጀምሬ ፖስት የምታደርጋቸውን ነገሮች ኢንስታግራም ላይ እያዩ ነበረ። እነዛ ነገሮችን ሳይ ቀን ሁሉ ደብሮኛል። እኔ ትናንትና ብዙ ቪዲዮ አልሰራውም፣ አንድ መሰለኝ የሰራሁት ራሱ ማለት ነው። እና በሰዓቱ ደንግጬ ነበረ። አይኖ ይሄ እኮ ፕራንክ ነው፣ ለምንድን ነው ምናምን ነገር እንደዛ ያላችሁኝም ሰዎች አላችሁ በውስጥ መስመር። አንዳንድ ጊዜ ነገርን ወደ ክፋት አታዙሩት። እኔ ወደ ክፋት አዙሪው ምናምን ነገር አይደለም፣ መቼም አስቤውም አላቅምም። እኔ እንደዛ አይነትም ነገር አላስብምም። ግን አንዳንድ ጊዜ በጣም የምትወዱት ሰው የሆነ ለየት ያለ ወጣ አይታችሁት የማታውቁትን ነገር የሆነ በነገራችን ላይ ውዶቼ በፕራንክ ዝም ብሎ ፕራንክ አይደለም። በፕራንክ ውስጥ መልእክት አለ። አንድ ሰው ዝም ብሎ ፕራንክ የሚደራረገው ዝም ብሎ አይደለም። ሀይሚዬ በተለይ ደግሞ ፕራንክ ስታደርግ ዝም ብላ አይደለም፣ የሆነ አስተማሪ የሆነ ነገር ነው በውስጡ። ምንን ያመለክታል? ምንን ለመግለጥ ፈልጎ ነው ብለን የምናስብና ከግንዛቤ የምናውረው ነገር አለ ማለት ነው። እና እኔ ደግሞ ቶሎ እንዳዝንና እንዲከፋኝ ያደረገው ፖስት ስታደርግ ከማታ ጀምራ ፖስት ያደረገችው ነገር ከነሱ ጋራ አያይዤ እንደገና ደግሞ ያንን ፕራንክ ስታደርግ እንደገና መግቢያ ላይ ያወራችው ነገር ምናምን ነገር በቃ ሌለ በቃ አከፋኝ። ገባችሁ? ሁሉም ልብ ይለያያል። በእርግጥ ፈታ ብላችሁበታል፣ ዘና ብላችኋል፣ ስቃችኋልም። ግን ደስ ይላል። እንኳን ሳቃችሁ፣ እንኳን ተዝናናችሁ። እኔ ራሴ አሁን ለቆኛል ማለት ነገሮቹን ማለት እኔ እዚጋ ዋናው ባለቤቱ እያለ ሌላው ነገር ደግሞ ሀይሚ ስትከፋም ትንሽ ደቂቃ ነው፣ ስትደሰትም ትንሽ ደቂቃ ነው። እና ተመልሼ ፕራንኩን ቪዲዮ ሳየው መጨረሻ አካባቢ በቃ እንደዛ አውርታ ፕራንክ መሆኑን ለብሩኬ ነግረው ምናምን በቃ ሁሉ ነገር እንትን ካለ በኋላ እንደገና ወደ ፈገግ ስትል እኔ ራሴ ውስጥ የፈገግ አለ እግዚአብሔር። እና እኔ ራሴ ተመለስኩኝ ወደ ራሴ ማለት ነው፣ ያንን ቪዲዮ ከሰራው በኋላ ማታ ማለት ነው። እና እንደዛ ነው። ለመደሰትም ለመከፋትም ትንሽ ነገር ነው የሚበቃት። ግን ምን መሰላችሁ እነዚህ ልጆች በተለይ ደግሞ በሚዋደድ ሰው መሀል አንደኛው በጣም ጨዋታ የሚችል ሆኖ አሁን ብሩኬና ሀይሚን ምሳሌ እናደርጋቸው። አሁን ሀይሚዬ እንትን ነች፣ ምንም ነገር ቢሆን አታፍርም፣ ታወራለች ምናምን ነገር። ብሩኬ ደግሞ በጣም አይናፋር ነው ከሚባለው በላይ ኦቨር አይናፋር ነው። እና እዚ ጋ የሆነ ነገር እንኳን እንደዚህ ግልጽ አድርጎ ለማውራት የሚያፍር ሰው ነው። ወንድ ልጅ ነው፣ ነገር ግን በቃ አይናፋር ነው። የሰው ልጅ ተፈጥሮ ነው፣ አለቀ። እና አንድ ተናጋሪ ሰው እያለ ሌላው ፓርት ደግሞ አይናፋር ከሆነ ማን ነው የሚጎዳው? እዚህ ጋር ተናጋሪው ይጎዳል። አይናፋሩ አይጎዳም። አይናፋሩ ይጎዳል እንዴ? አይጎዳም። ተናጋሪው ነው የሚጎዳው። ለምን እኔ እንደምናገረው ያክል ለምን አይነግረኝም ብለን የምንጠብቀው ቦታ አለ። እንደዛ ሲሆን ደግሞ ብሩኬና ሀይሚ ፕራንክ ሲደራረጉ በቃ ያ ለተናጋሪው ነው አዛኝ የምንሆነው ሞር ማለት ነው። ማለት ልክ እሱ ያ ሰው ብቻ እየተጎዳ እያለ ምናምን እንደዛ አድርገን ነው የምናስበው። እንደዛ ስለምንረዳው ነው አንዳንድ ጊዜ ብሩኬና ሀይሚ ፕራንክ ሲደራረጉ ለምን እንደዚህ አይነት ፕራንክ ምናምን ብለን ቶሎ ለመወሰንና ጀጅ ለማድረግ እንሮጣለን። ለማንኛውም ግን ሀይሚዬ አሁን ብሩኬ ስላመመው በቃ አሁን የልብሽ ደርሷል። መልስ ቪዲዮ ፕራንክሽን መልሰሻል፣ ብድርሽን ከፍለሻል ማለት ነው።
ብድርሽን መልሰሻል እና አሁን ስላመመው በቃ ከዚህ በኋላ ፕራንክ አታድርጊው፣ በቃ ተንከባከቢ፣ ቤቢሽ እንዳይጎዳብሽ ትላላችሁ። እንደዛ ነገር ማለት ነው። እና ሁሉም ያለ ቦታው አያምርም። ብሩኬና ሀይሚ ሲሆኑ ነው የሚያምሩት፣ በጣም ለየት ብለው ደምቀው የሚታዩት። እና አሁን ደግሞ የኔ ባዮች በስተዋል ማለት ነው። ብሩኬን ድሮም አሉ፣ አሁን ደግሞ በጣም በስተዋል። አንዷማ ማለት ነው ከኒና ከብሩኬ ኖ ከሀኒና ከሀይሚ ምረጡ አላለችም? እንዲደፋል ከኒና ከሀይሚ ምረጡ ለብሩኬ የምትሆን ሴት ብላ አልለጠፈችም እንዲ? እውነት ሰው ግን ደፋር ነው ማለት። ለምንድን ነው ግን ራሱን ከሰው ጋር የሚያወዳድረው? አንዳንድ ጊዜ ራሳችንን ከሰው ጋር እናወዳድራለን። ሁሉም የራሱ መስፈርት አለው። አንቺ ደግሞ ማለት ነው ቅርፊት፣ እንዴት ነው ራስሽን ከሀይሚ ጋር የምታወዳድሪ? ምን አስበሽ ነው? የራስሽን እዛ ከበደ አትመርጭም እንዴ? ሌላው ነገር ደግሞ ባል እኮ በደላላ ተጀምረዋል። ትክታክ ሰፈር ጎራ በይ፣ ባል እፈልጋለሁ ብለሽ በይ ሂጂ ገዝተን ተንጠልጠይ የሆነ ቤት እና እዛ ባል ይፈለግልሽ። እዚህ እየመጣሽ ከኔና ከሀይሚ ምናምን። አንቺ ራስሽን ከሀይሚ እንዴት ነው የምታወዳድሪ? ማነሽ አንቺ? በጣም ትገርሙኛላችሁ፣ ታስቁኛላችሁ። ይህ እንደዛ አይነት ድርጊት አታደርጉ። ለማንኛውም ለማለት ያክል እወዳለሁኝ። ሌላው ነገር ደግሞ ሀይሚዬ ሰካራ እያላችሁ እሷን ጀጅ የምታደርጉ ሰዎች የሆነ ቦታ አንቺ አይቼሻለሁ፣ ማንነትሽን አውቃለሁኝ፣ ግን አንቺ በጣም ሀይሚን ጠምደሽ ይዘሻታል። ስነ ስርዓት ያይሺት፣ ተከበሪ። ፕራንክ ነው፣ አልጠጣችም። ሌላው ነገር እሷን መሆን ስለማትቺ ነው። በጣም ትለፍ ያለሽ፣ ግን እሷን መሆን አትችም። ያሳዝናል። ግን ለፍተን የሆነን ሰው መሆን ሳንችል ስንቀር ያንን ሰው ጀጅ ማድረግ ነው ስራችን።